سلام كبرات تخاتل توارسا مديا سلام وسناي أبب اللهم نعهاتكم يخون لومي حزلكم متيازلو بزعبا قودو بنام بزعبا زلو هلو كونتاتن نعاس تنكفنان نيشتي حصار زبالة دعاية كنزاربي لما تيالو سناي سنحيت كنتي أبتامي لو ناس فيريو زلخو كنت زير أخمو كريكم نتتابني لله تايخون على دعا من دعنبر كمتي تريو اللخمة بتانيال أديس أبا ناب أوروميا توسينا سماي زعرقة چنكت سرعت بلسقنا ونكرينا مسدمم زخوني زيادما تقراي بتقارو تهرم هاللواي تقراي من يوم تم تقارو بعال صادق عنديو كالق ديوم زبلو كله يوم جن بعال صادق عند رح يكون كالقت ودسب جمجموم زي فلت مزينوم زي فلت تقارو بأكل نتقراي يحرموا على مالتي سلازي كل أكوب دمر ولا رأينا لناتي خالق زيناتات أب تصمدو زلو درجة أب كينيا تصمدو مستفل عليها محبرة سبناي إثيوبيا تصمدو خمسة خيادة ندحنت أفريقيا ويكرنا أفريقيا زكايد زلو ناي تصمدو سرحات دما زيو يقسقسني معبلن نسرعت بالتقلنا ون يخبون مالت نسيت عن كتبه إذا لك بتسناي تجوارك توم سبسناي تجوار دما نداكاو نتي سيت أناوي تحستو زلون سيت أناوي أكيدا زلون سرعت بالتقلنا عشان عمو اللو مالتي إذن هلأن زيناتات سلسة معكم أبستفل عليه كابتي نابتي ناي أديس أبا كنجمر كنحل بقو جرنا አከራካሪ የነበረው የፌደራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት ተደርሶበታል። በዚህ መሰረት የአዲስ አበባ ከተማ የፌደራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በሰፊው እንደበሚል እንዲሁም የፌደራል ከተማ ዋና መቀመጫቱን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ የቆየ ጉዳይ ነው። ይህ ብቻ ሳይሆን ብልጽግና ፓርቲን ጭምር በሁለት የሰነጣጠቀና የከፋፈለ አጀንዳ እንደነበር አንድ አፍታ ሚዲያ በተከታታይ ከሰራቸው ዘገባዎች መረዳት ይቻላል። ቢቢሲ በበኩሉ በዛሬው ዕለት የአዲስ አበባን ጉዳይ ቅርቃር ውስጥ ያስገባው ከበላይ የመጣ ሐሳብና የምክክር ኮሚሽኑ ምላሽ በሚል አርዕስት ሰፊ የዳሰሳ ሪፖርትን ይዞ ወጥቷል። በቢቢሲ ዘገባ መሰረት የአዲስ አበባን ጉዳይ ቅርቃር ውስጥ የከተተው ከበላይ የመጣው ሐሳብ ማለትም አዲስ አበባ የኦሮሚያ ዋና መቀመጫ ትሁን የሚለው አጀንዳ ነው ይላል። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው ከምዚ ተሰምዑ ዘለኹም እቲ ናይ ምክክኻር ኮሚሽን ኢሉ ዝመፀ የካታዕ እኳ እንተቐኒ ቅድሚ ሕጂ ኣዲስ ኣበባ ናይ ፌደራል መንግስቲ እያ ነይራ ንበይና ዶ ክልል ትኹን ዋላ እንታይ ኣብ ዝበሃለሉ ካብ ላዕሊ ዝመፀ ትእዛዝ ናይ ኦሮሚያ ትኹን ዝብል ማለት እዩ እዚ ፃቂ ተገይሩ ወይ ድማ ብሓይሊ ናይ ኦሮሚያ ክትከውን ከም ዘለዋ ኣውጅሎ እቲ ኮሚሽን ማለት እዩ ድሕሪ ሕጂ ኢትዮጵያውያን አዲስ አበባ ዋና ከተማና ያኽሉ ይኩኑ ርእሰ ከተማ ናይ ኦሮሚያ ተባሂላላ ማለት ስርዓት ብልጽግና ንነዊሕ ሃገር ኦሮሚያ ትባሃል ክሰርሕ ኢሉ ዝንቀሳቀስ ምዃኑ ብዙሓት ይዛረቡሉ እዮም እንተኾነ ግን ብዙሓት ኢትዮጵያዊ ኮማ ዓይነት ምፍራስ ኢትዮጵያ ስፔሻሊ ቶም ምሓሩ ስለዘይቅበልዎ ካልኦት ሓይልታት እውን ዝተፈላለዩ ሰባት ፖለቲከኛታት ኢና ዝብሉ ስለዘይቅበልዎ ሕጂ እውን ኣብኡ ዘለዋ ፓርቲታት ዘይፈረማ ብሓይሊ ትማሊ ቀሪኹም ዝነበርኩ እውን ሌጣ ወረቀት ኣብ ዝፈርሙ ተባሂሎም ዝፈርሙ ከም ዘለው ሽዑ እቲ ሌጣ ድማ እቲ ባዶ ወረቀት ዝነበረ ዝፅሓፈሉ ኣብቲሶም ዝፈረሙሉ ናይ ክልል ኦሮሚያ ርእሰ ከተማ ክትከውን እያ ዝብል እዩ እዚ ብላዕሊ ዝመፀ ትእዛዝ እዩ ተዘይ ጌርካ ይትነብርን እንተደኣ ጌርካ ግን ክትነብር ወይ ከዓ ገለ ጉንዕ ክወሃበካ እዩ እዚ ዓይነቱ ብልሽውና እዩ ዝረአ ዘሎ ብከምዚ ዓይነት ብልሽውና ሃገር ኣይስራሕን እዩ ብከምዚ ዓይነት ብልሽውና እንተደኣ ተንቀሳቂስካን ሰሪሕካዮን ፅባሕ እቲ ብረት ኣልዒሉ أبرخاتات زلو مسأتو خفروسي مالتي سلازي إثيوبيا تحدنك حدا خجبر تحدنك منزع تحدنك قرن تحدنك شرمن كتنبر يا مالتي عبد الزبانة سلام زلو منقستن سلام زلو تحساس بان كنقست دا أخوين خا كان زعينة سرعتات كابز خبابي كله يكله كما التحساس با كتأفق تخيل له مالتي سلام جيروز نبر منقستن حزبو زمنن سقاتاتو ኣጓሳጒሱ ወይ ከዓ ንፀጋታቱ ኣባራቢሩ ክነብር ዝኽእልን ስርዓት ምትካል ኣገዳሲ ይኸውን ማለት ስለዚ እቲ ሕብረተሰብ ኢትዮጵያ ክነቅሕ ዘለዎ እዩ
ደጊሙ ደጋጊሙ ለሙግን ፈጣጥ ይመጽይዎ እዚ አንተ ጌርካ ጽቡቃቲ አይተገብርን ክትነብር አይትኽእልን ዝብል መልስ ከምስተዋህቦ ኢና ንሰማ ፌደራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል ሲሉ እዚህ አጀንዳ ላይ ከሚመካከሩት አንዱ ለቢቢሲ አስተያየታቸውን ሰጥተዋል። እስከ 250 ቡድን ባለው ምክክር ላይ ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይኸው የአዲስ አበባ ከተማ ጉዳይ ነው። ይህንን የሚሉትም ቢቢሲ ካናገራቸው የምክክሩ ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ስለሚሳተፉ ስማቸው እንዲገለጽ አልፈለጉም። ምክክሩ በኢትዮጵያ ላሉ ችግሮች አንዳች መፍትሄና አስተዋጽኦ ሊያመጣ እንደሚችል ከፍተኛ ተስፋ ሰንቀው ነው ለመሳተፍ የወሰንኩት ይላሉ። ራሳቸው ከሚሳተፉበት የከተሞች አጀንዳ በተጨማሪ የሌሎች ቡድኖችን አጀንዳዎችን በደንብ እንደሚከታተሉ ገልጸዋል። 3 አጀንዳዎች ከፍተኛ ትኩረት የሳቡና ብዙ አጨቃጫቂ የነበሩ ቢሆኑም የአዲስ አበባ ግን የተለየ ነው ይላሉ። በምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ሆናለች። የፖለቲካ ፓርቲዎች በመግለጫዎቻቸው ከሚያነሷቸው ዋና ነጥቦችን መካከል አዲስ አበባ ሸገር አዱገነት አንዷ ነች። ሀገራዊ ምክክሩ ዋነኛ አጀንዳ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሳ ይመስለኛል ይላሉ እኚህ ግለሰብ ሁኔታውን ለቢቢሲ ማቱቲ ኮሚሽን እንታይ ዝብል ዘሎ እቲ ካልእ አጀንዳ ዝተረስዐ ይመስል 8-9 አጀንዳታት ኣለዎ ናይ ምውሳን ዶ ናይ ወልቃይት ፀገደ እውን ኣብኡ ገለ ዝተፈላለየ ከም ዘሎ ሕገ መንግስቲ ምምሕያሽ ካልእ ዝበሃል ዝተፈላለየ ኣሎ ኣብ ሕገ መንግስቲ ግን ንኹሉ ዓብሊሉ ግምት ዘይተገብረሉ ብመሰረቱ እውን ኣብቶም ታሕተዎት ኣካላት ዘይተዘርበሉ ሕጂ ብላዕሊ ብትእዛዝ ዝመፀ ናይ ፌደራል መንግስቲ ምሕደራ ዝነበረት ወይ ድማ ናይ ፌደራል ከተማ ትበሃል ዝነበረት አዲስ አበባ ብቐጥታ ብትእዛዝ ናብ ኦሮሚያ ክትግበር ኣለዋ ዋና ከተማ ናይ ኦሮሚያ ተባሂላ ብሕገ መንግስቲ ክሰፍር ኣለዋ ፈርም ተባሂሎም ፈሪሞም ናይ ኩለን ፓርቲታት ኣልቦ ድማ ናብኡ ኮይኑ ከም አጀንዳ ካልእ ፖለቲካዊ ስራሕ ወይ ድማ ትኽልዕ ዕዮታት ዝነበረ ተወንዚፉ ተሪፉ ነዚ ዝበለ ሰብ ድማ ፍርሐ ስለ ዘለዎ ስሙ ክጠቅስ አይደለም ይብለና ኣሎ ማለት ብጣዕሚ ዝገርም ስርዓት ብልጽግና ኩሉ ዝገብሮ ዘሎ ምንቅስቃስ ኢትዮጵያውያን ብሩህ ስለምንታይ አይነቁሑን ስለምንታይ አይበራበሩን ስለምንታይ ስርዓት ብልጽግና ፍኹልዎ ዘይክእሉ ወይ ድማ ብግቡእ ክቃለስዎ ዘይክእሉ አይርዳእንን ኣብ ቲክቶክ ይኹን ኣብ ካልኦት ማሕበራዊ ሚድያታት ብብዝሒ በዓል ፌስቡክ ኣካል ዝወፅእ ዘሎ ቲክቶክ ተዛረብዎ ኩሉ እቶም ፋኖ ዝበሃሉ ደገፍቶም ብፍላይ አንጻር ናይ ትግራይ ምንቅስቃስ ትግራይ እዚ ማለት ደገፍቲ አብይ አሕመድ ማለት ወላ ሓንቲ ቅያር የብሎም እንተ ደኣ አንጻር ሕጂ ዝቃለስ ዘሎ ሓይልታት ትግራይ ይጾምዱ ኮይኖም ኣሰላልፎኦም ምስ ፋኖ ዘይኮኑ ኣሰላልፎኦም ምስ ብልጽግና ማለት ምክንያቱ ከዘራርብ ከዋግእ ዘይክእል ከዘራርብ ግን ዝኽእል እንተ ደኣ ኮይኑ ድሕሪ እዚ ሰይጣናዊ ስርዓት ምጥፋእ ክዘራረቡ ይኽእሉ ነይሮም ናብቲ ካልእ መንገዲ ክንሓልፍ ብራት ሰማዕቲ እዚ ናይ ብልጽግና ዝሃብዎ መግለፂ ኮሚሽን ባዕሉ ንአዲስ አበባ ኢሉ ዝኣወጆ ድሓር እውን ክዛረብሉ ስለ ዝኾኑ ናብኡ ክንሰግር ኢና ተጋሩ ግን ብተጋሩ ትህረም ኣላ ትግራይ እስኪ ንስማዕ ስታሊን እንታይ ይብላ ኣሎ ፈጣሪ ከዚህ ይማራችሁ ነው ጤና ያለው ሰው ከዚህ ፈጣሪ ይማረው ነው ትላንት ተጋሩ ሲማረኩ እናፍር ነበር ብያቸዋለሁ በቲኤምኤች እያሉ እዚህ ጋር ዛራ ሚዲያ ከመጣ ተጋሩ እንደዚህ እንል ነበር ምክንያቱም ጦርነት ይታወቅ ነበር 36 የተከበበ ነው የሚማረከው ወይ ከኤርትራ በኩል ወይ የፋኖ ወይ የአማራ ልዩ ኃይል ሚሊሻ ምናምን የሚባል ወይ የኢትዮጵያ ሰራዊት ነው ወይ ኦሮሚያ ልዩ ኃይል ነው ኦሮሚያ ልዩ ኃይል ኦሮሚያ ፖሊስ ልዩ ይሄ ክልሉ ፖሊስ ሌላ እና ፌደራል ፖሊስ ስታሊን ያለው ሰው ከዚህ ወይ ከኤርትራ በኩል ትማሊ ብላሎ ኣብ ዝነበረ ኩናት ተጋሩ ክማርኩ ከለዉ ንብል ንስንብድ ነርና ምክንያቱ ተጋሩስ ምስ ፌደራል ተዓጢቆም ንተጋሩ ይሃርሙ ኢሎም ስለ ዘይኣምኑ ማለት ኣብቲ ኩናት ግን ተጋሩ ይማርኩ ነይሮም ብጣዕሚ ንስንብድ ነርና መብዛሕትኡ ትግራዋይ ድማ ኣብ እስር ቤት እዩ ነይሩ ድምፅኹም ኮነ ኢልና ዘይበልናዮን ዘይገበርናዮን የለን ይሞት ኣለዉ የብሉ ኣለዉ ኢልና ተሓርዳታ ወይ የፋኖ ወይ የአማራ ልዩ ኃይል ሚሊሻ ምናምን የሚባል ወይ የኢትዮጵያ ሰራዊት ነው ወይ ኦሮሚያ ልዩ ኃይል ነው ምንድነው አንዳንዴ ምክንያቱም በሙሉ እስር ቤት ነበሩ ተጋሩ እስር ቤት ነበር ያኔ ሐዋሳ እስር ቤት ጅግጅጋ እስር ቤት ምናምን አሁን ወደ መከላከያ ገብተው ትግራይን እየወጉ ያሉ ሰዎች ናቸው እነዚህ ያለቀስ እንደዚህ ተገደሉ እኮ እንደዚህ ተረሸን እኮ ይያል ድምጽ ስንሆናቸው የነበሩ ከወጡ በኋላ
1 ዓመት ቀረኝ 3 ዓመት ቀረኝ ጥሮታ ላስከብር ነው የሚሉት። ምክንያት እነዚህ ሰዎች እዚኦም ብጀካቶም ዘይተኣስሩ እቶም ዘይተኣስሩ ኣብ ተጋሩ ኮይኖም ምስ ምክልኻል ኮይኖም ትግራይ ዝሃረሙ ዝተማረኹ ነይሮም እዩ ዝብለና ዘሎ። እቲኦም ካልእ ተኣሲሮም ዝነበሩ ግን ድምፂ ክንኮኖም ኢልና ክንደይ ከም ተዛረብናን ክንደይ ሰላማዊ ሰልፊ ከም ዝወፀናን ይሞቱ ከም ዘለው ይግፍዑ ከም ዘለው ብመንነቶም ከም ዝተኣስሩን ብዙሕ ግዜ ንግዕረሎም ዝነበርና እዩ። ዝገርም ግን እዚኣቶም ወፂኦም ናብ ምክልኻል ኣትዮም ትግራይ ይሃርሙ ኣለው። ኣብ ኩናት ሸረሪና ዝተሳተፉ መሪፁ ኣብይ ኣሕመድ መን እዮም እዞም ተጋሩ ክኾንዎም ዝኽእሉ ብስም ከይተረፈ ብዝርዝር ንፈልጦም ሰባት ንታሪክ እውን ኣብ ፌስቡክ ዘርጊሕና ያለና እዩ ዝብል ዘሎ። ኣብ ናይ ሸረሪና ኩናት መራሕቲ ኮይኖም መፅኦም ኣብ ተፈላለየ ኩናት ምስ ፋኖ መራሕቲ ኮይኖም መፅኦም መብዛሕቲኦም ዳርጋ ኣብቲ ናይ ፋኖ ኩናት ቁፅሪ ዘይብሎም ተጋሩ ኮሎኔላትን ካልእን እዮም ሞይቶም። ዝገርም ነገር እዩ። ተጋሩ ክንረም እቲ ኩሉ ዓሪዱ ዘሎ እቶም ትማሊ ንእውየሎም ዝነበርና ኮሎኔላት ዶ ካልእ ጀነራላት ዶ ኢልና ናብ ምክልኻል መሊስዎም ኣብይ ኣሕመድ ተጠቢሮም ብከብዶም ህዝቦም ክሃርቡ ተዳልዮምን ይሃርሙን ኣለው። ኣብ ኩናት ሸረሪና ድማ ተሳቲፎምን ሃሪሞሞን ይብለና። አማራ ክልል አብዛኞቹ አልቋል፣ ብዙዎቹ አልቋል። አማራ ክልል ጠቅላላ ነው ያለቁት። ኮሎኔል ገሌ ምናቃቸው ጭምር ሞቷል። ባለፈው ሳምንት ጊዜ ኮምቦልቻ ተቀብሯል። ምክትል ኮር አዛዥ ትግራዋይ ከፋኖ ጋር ገጥሞ ሞቷል። በቀዳማይ ምክትል ኮር አዛዙ ምክትል ኮር ኮሎኔል ትግራዋይ ኣብ ናይ ራያ ቆቦ ከባቢ ማለት እዩ ተሃሪሙ ተቀቲሉ ምስ ተቀተለ እቲ ሬሳ ናብ ሓደ ቦትኡ ንትግራይ ወይ ድማ ናብ ሓደ ክብሪ ዘለዎ ቦታ እውን ኣይቀበርዎን። ኣብ ኮምቦልቻ ወሲዶም ኣብ ሓደ ዝኾነ ድርቢ ኣቢሎም ሰኪዖሞ ይብለና ማለት እዩ። ክብሪ እውን ኣይረኸበን። ምክንያቱ ንህዝቡ ዘይሓለፈ ክብሪ ክረክብ ኣይክእልን፣ ዝኾነ ዘኽሪ እውን ክረክብ ኣይክእልን። ከዛ ወደ ትግራይ አልወሰዱትም። ምን ብሎ የመከላከያ አስክሬን ትግራይ ቤት በኩል አልፎ ይቀበራል። ተመልከቱ። ይሄ ወይ ስላሴ ያልወሰዱት ወይ አዲስ አበባ ማን እንኳን ሊቀብሩ ሄዶ የሆነ ቦታ ሸጉጦት መጡ። ኮምቦልቻ ምክትል ኮር አዛዥ ነው ትግራይ። ብልጽግና ውስጥ ያሉ ተጋሩ ባለፈው ወደ ሸሬር አካባቢ ይሄዱ ያዘመታቸው አብይ አህመድ ያዘመታቸው በሙሉ ተጋሩ መርጦ ነው ይሄን ጦርነት ማን ይችሉት ይሆናል ብሎ ተጋሩ መርጦ እንትን ያደረጋቸው የላካቸው። በስም ነው የምናውቃቸው፣ በስም ዘርዝራቸዋለን። ፌስቡክ ላይ ዘርዝራቸዋለን። ለታሪክ ይቀመጥ ብለን ዘርዝረናቸዋለን። እዚህ ላይ ሁሉ እስር ቤት ነበሩ። ከዚህ በፊት በየቦታው ታስሮ የነበሩ በ2 ዓመት ጊዜ በማንነታቸው ታስሮ የነበሩ ናቸው። መጥተው እስር ቤት ወደ ሸራሪን ያስገባቸው። ጦርነት ዋና በዚህ ቆቦ ጦርነት ማለት ቆቦ ነው። ቆቦ ጨርጨር ነው፣ ሰቆጣ ሶስቱ ነው። ብልጽግና ምስጢር ዝነግሮም ዘሎ ብዚ ሕጂ ካልእ ዓይነት ይዛረብ ዘሎ ከዝረአናዮ ግን ተጋሩ ትግራይ ተጋሩ ተረም ምህላዋ እቶም ትማሊ ኣሕዋትና ኢሎም ዝበኸይሎም ትማሊ ድምፂ ዝኾንዎም ትማሊ ተኣሲሮም ኢሎም ዝጠርዕሎም ዝነበሩ ሎሚ ግን ካብቲ እስር ቤት ምስ ወፁ ነቲ ህዝቢ ክጭፍጭፍዎ ክቆትልዎ ተሰሊፎም ገሊኦም ብሂወት ሓሊፎም ገሊኦም ከዓ ኣብቲ መሳርዕ ተሰሊፎም ኣለዉ ብለና ኣሎ። ብጣዕሚ ዘሕፍር ታሪክ ዘለዎም ሰባት እዮም ማለት እዩ። በዓል ፃድቃን ጥራሕ ኣይኮኑ። እቲ ኣብ ኣዲስ ኣበባ ዘሎ ዓይሊ ጀነራሉ ፖለቲከኛ ካሊኡ ናብቲ ስርዓት ብልጽግና ተጎንቢሑን ተንበርኪኹን ከይድ ምህላው አንጻር ህዝቡ አንጻር መንነቱ አንጻር ትህላዊው ተዓጢቁ ንውልቀ ዕስቦቶም ክብሉ ክሳብ ክንደይ ኣዴታቶምን ኣሕዋቶምን ስድራ ቤቶምን ይቆትሉ ምዃኖም ክሳብ ክንዲ ጭካናት ምዃኖም ኢና ንርኢ ዘለና ማለት እዩ። ካብ ዛዕቢ ጭካነ የለን። ሕጂ ዝዛረባ ዘሎ ስታሊን ዝቅፅል ዘሎ ግን ስትራቴጂ እዩ ዝነግሮም ዘሎ። ኩናት ኣብ ጨርጨር ኣብ ቆቦ ኣብ መን እየ ዝብላ ኣላማጣድያ ገለ ኣብኡ እዩ ዝውዳእ። ምክንያቱ ቆቦ ሓሊፍካ ዝቡል እንድሕር ተታሒዙ ስርዓት ብልጽግና ኣዲስ ኣበባ ተቆፃፀርናዮ ማለት እዩ። ካብኡ ንድሕር ዋጋ ይብሉ። ከመይ ገይሩ ኣዲስ ኣበባ ዝቆፃፀሮ? ኣዲስ ኣበባ ንምቆፃር ናብኡ እንድሕር ዳ ንቆቦ ንዘቡል እንድሕር ዳ ከይዱ በዓል ወልድያ ንደሴ ኮምቦልቻ በፂሕካ ቆሪፅካ ኣለካ ናይ ኣዲስ ኣበባን ጅቡትን መስመር። ኣዲስ ኣበባ ካብ ጅቡቲ መስመር ቆሪፅካዮ ማለት ከዓ ህይወት ጎሮሮ ኢትዮጵያን ቆሪፅካ ኣለካ ማለት ስርዓት ብልጽግና ክቕኒ ይክእልን እዩ። ብባጀት በልዎ ብካልእ ህዝብን ባዕሉ ብዋጋ ምረት ብካልእ ክውዕ እውን ይኽእል እዩ ማለት። ስለዚ ፈኖ በቲ ዝተወደበ ሓይሊ ኣሎ፣ ዘጥቃዕ ሓይሊ ኣሎ። ነቲ ዓቕሉ ዝፀቦን ብሕፅረት ዝሳቐን ሰራዊት ፍቆድኡ ለንቀነ ግፍሕ ዝበለ ኩናት እውን እኳ እንተዘይኮነ በበዓል ጎንደር ካልኦት ኩናት ቀኒ እዩ።
اتي زقنا خوينات قلقل خسارات كوا انت حلوه كم قدمو كم خسارة عدو علي فلتن فلي زبلو نجرجن اتي او زلو سراويت اب كلهم حرا حجي اب تግራይ ክንዋጋ ኢና ብዝብል ራዕዲ ካብ ኩሎም ሓራውን ወፂና ብዝብል ራዕዲ ንፋኖ ኢዱ ዝብን ዝብተንን ብብዝሕ ይረአ ምህላው ካዛረብሉ ለው ማለት ስለዚ እታ ስትራቴጂ ዝነግሮም ዘሎ ኩናት ኣብ ካልእ መንገዲ ኮና ነካይዶ ኣብ ቆቦን ኣብ ጨርጨር ኣብ ካልእ ማለት እዚ ጨርጨር ንዓፋር ጌርካ ምቁራጽ ማለት ድሕሪኡ ስርዓት ብልጽግናው ነዚ አخدግሞ ንስማዕ ቆቦ ከተሸነፈ ጉዳዩ አለቀ ብልጽግና የሚያቆይ ይመስለኛል ደጋግሜ ነው የምነግርህ ይሄ ብልጽግና ቆቦ ያለቀ ጊዜ አለቀ ብልጽግና የተቀመጠው 4 ኪሎ አይደለም ብልጽግና የተቀመጠው ቢሮ አሁን ኳርተሩ ቆቦ ነው ዞብል ተራራ በ2 ሰዓት የተሰበረ ባለፈው በ2 ሰዓት አይደል ሌላ ሰዓት አሁን በትንሽ ሰዓት ሊሰብሩት ይችላሉ አሁን ብልጽግና 4 ኪሎ አይደለም ያለው ብዬ ነው እና እነዚህ የትግራይ መንግስት ሰሞኑ ለአፋር ታጣቂዎች ብሎ ጥሪ ሲያደርጉ كم جاز بلا زلة وتحضر استراتيجي زنقرب زلة مالتي سرعت بدنا خنتاي كبلي كم ز سمع ماي የህወሓት ኃይል ባልተጠበቁ ሁለት ግንባሮች ላይ አዳዲስ ወታደራዊ እንቅስቃሴዎችን ማድረግ ጀመረ። በተለይም በአፋር አቅጣጫ የኢትዮ ጅቡቲን መስመር ለመቁረጥ ያለመ አደገኛ ወታደራዊ ስምሪትና ጦር እያከማቸ እንደሚገኝም ታውቋል። ከቢድ ራዕዲ ዘለ ስርዓት ብልጽግና ከቢድ ራዕዲ ብጽምዶ ዝበሃል ኃይሊ ክቕኒ ከም ዘይክእል ደምዲሙ ኣብ ከቢድ ጭንቀትን ኣብ ከቢድ ራዕድን ጥርዝ ዝበጽሐ ፍርሕን ኢና ንሪኦሉ ዘለና ማለት እዩ لكعنتنا ستالين ملي زاربا زلو نعاي بقى استراتيجي منالبات بخلطه عندبت وينا كلتا سبات يزرب سلازلنبر نتا استراتيجي زاربا زنبرناي ستالين نعاي زدغما زلو بخالق منقد مالتي بعفار قريصوم تحجي حدغنيا زخونه خوينات مغبار يمنقسقاس زرئي زلو بخلطه جنبارات زبل زلو من عفار قريصوم مسمر جيبوتي ديسابا እንድሕር ቆሪጾም ትንፋስ ኢትዮጵያ ተቆሪጹ ማለት በአፈሻን ሲት ዋናነትም በአፋርና በትግራይ ክልሎች አዋሳኝ በሚገኘው ስትራቴጂካዊ የመጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢው ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ስጋት አደጋ ላይ ጥሎታል ነው የተባለው። በራያ ቀጠና ደግሞ በርካታ የሻዕቢያ ታንኮች፣ መድፎችና ዙ23 የጦር መሳሪያዎች በስፋት መግባታቸውን ቀጥለዋል። በሁለቱም በኩል ከባድ የጦር መሳሪያ መጠመዳቸውንና የምሽግ ቁፋሮች መስፋፋታቸው ዳግም የጦርነት እሳት ሊቀጣጠል ይችላል የሚል ከፍተኛ ስጋትን አንብሯል። መጋሌ ተራራ ለወታደራዊ እይታና ለከባድ መሳሪያ ጥቃት አመቺ የሆነ ጂኦግራፊካዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታውን ለመቆጣጠር የሚያደርጉት ፉክክር ውጥረቱን ይበልጥ አባብሶታል። የአካባቢው ነዋሪዎች እንደሚሉት ታጣቂዎቹ ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የተኩስ ልውጦች ይሰማሉ። የወታደራዊ እንቅስቃሴ ማህበሩን በከፍተኛ ድንጋጤ ውስጥ ከቶታል። የዕለት ተዕለት ኑሮንም ክፉኛ አዛብቶበታል። ነዋሪዎች ከገበያና ከመሰረታዊ እንቅስቃሴዎች በመቀበል ቤታቸው ውስጥ ለመቀበል መገደዳቸውን የሁኔታውን እንታይ ዝብለና ዘሎ ሓደገኛ ዝበሃል ግንባር እዮም ዝኸዱ ዘለው ማለት ምንቅስቃስ ዘርኢ ዘለው ገምጋሙ ይዝህብ ዘሎ ማለት እዩ ወይ ወታደራዊ መጽናዕቲ ይዝህብ ዘሎ ከእሱ ዝወሰኸሉ ነገር ድሕራልዩ ኮይኑ ዝርዝር ናይ ወታደራዊ ዕጥቂ በዚ ሻዕቢያ ይመጽእ ኣሎ ናይ ሻዕቢያ ከቢድ ብረት ኣትሎ ረሽራሽ ንበሎ ቢኤም ካልኦት ጠቂሱ ይዛረብ ኣሎ ክሳብ ክንደይ ሓቂ እዩ እቲ ፍርሕን እቲ ራዕድን ዘበለ ወላ ብቁፅሪ 8,900 እንዳበለ ብዓዲግራት ኣትዩ ብመንሽሙ ኣትዩ ካልኣይ ብቡሬ ንኻጅሞ ወይ ድማ ብቡሬ ኩናት ከይከፍተለ ኢሉ ንዝሰጉእ ሰራዊት ኢትዮጵያ ንምህራም ትግራይ ባፎርዘን ንምጥቃም ካልኦት ዝበሃሉ ቃላት ይዝጥቀም ማለት እዚ ኣቀዲሞም ፕሮፓጋንዳ ዝሰርሕሉ ዝደኸይሉ ዝደኸምሉ ትርጉም ዘይብሉ ዝተረፈሉ ግን ገለ ዕሱባት ብዓፎም ኣይኮነን ብሓርኛስ ብትግርኛ እውን ተደጋጋሚ ዝበልዎ እዩ ማለት እዩ ብሓፈሻ ስርዓት ብልጽግና እንታይ እዩ ዘርእየና ኣብዚ ናይ ስርዓት ብልጽግና ፍርሒ ራዕዲ ይዘርእየና ዘሎ ንስማዕ ሀሳቢነት ያሳያል። ጋሌ ተራራ ዙሪያ የሚታየው የፍጥጫ ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የድንበርና የይገባኛል ጥያቄዎች ምን ያህል በቀላሉ ሊፈነዱ የሚችሉ ፈንጅ ሕጂ ዳርጋ ካልእ ኣዘራርባ ወይ ካልእ ኣባህላ እንድሕር ዳርእናዮ ድሕሪ ውዕል ፕሪቶሪያ ምስ ፈረሰ ዝግበር ዘሎ ኩናት እዚ ሓደገኛ ዝብሎ ዘሎ ናይ ስትራቴጂ ቅዲ ተዓዊቶም ማለት እዩ እንድሕር ዳ ተዓዊቶም ይዛረብ ዘሎ
ناي مثل يقبلني زناي والقاي سجده على مرالتي على رايا كالعل زخيل حيال كوينات أمونغو تدحروال اجي اوريدي سرعه بلصقنا كم زتعر امين الله مالتي دحر مسعر ግን ናይ ይገባኛል ጥያቄ ያስነሳል ዝብለና ዘሎ حيال ዝኾነ ኩናት ከልዕል ይኽእል ምዃኑ ጆች እንደሆኑ የሚያሳይ ነው። የዋት አልተፈታው ጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራ የሚችልበት እድልም ሰፊ ነው ተብሏል። ማዕከላዊ መንግስቱና የሚመለከታቸው አካላትም የጦርነት ደመና ወደ ለየለት እልቂት ከማምራቱ በፊት በአፋጣኝ ጣልቃ ገብተው ውጥረቱን ማርገብ ዘላቂ የጸጥታ መፍትሄ ማምጣት ይጠበቅባቸዋል የሚል ዓለም አቀፍ ጉትጎታ የተደረገባቸው ነው። አልበንዲ እንዳለም በራያ ቀጠና ሰፊ ወታደራዊ እንቅስቃሴና ስምሪት እየተደረገ ነው የሚገኘው። በተለይም ደግሞ ሻቢያ ከባባድ የጦር መሳሪያዎችን ወደዚህ ቀጠና እያስጠጋ ነው የሚገኘው። ሻቢያ በቡሬ ግንባር ከኢትዮጵያ መንግስት ሊመጣበት የሚችለውን ጥቃት ለመከላከል ከዋት ጋር ያልተቀደሰ ጥምረት በመፍጠር የትግራይን ህዝብና መሬት የመከላከያ ቀጠና ወይም በፈርዞም ለማድረግ እየሰራ ይገኛል። በትላንትና ሁለትም ከኤርትራ በአዲግራት በኩል 9 ፒኤምፒ 7 ታንኮች 5 ዙ 23 እንዲሁም በርካታ መድፎች ገብተዋል። እነዚህ ከትናንት በስቲያ ጀምሮ በማይደም እንዲሁም በመቀሌ አቅጣጫ ወደ ራያ እየተጓዙ ይገኛሉ። ይህን ተከትሎ በሁለቱ ግንባሮች ማለትም በአፋርና ራያ ቀጠናዎች መጠነ ሰፊ ውጊያ ሊቀሰቀስ የሚችልበት እድል ሰፊ ስለመሆኑ አስተያየት ሰጪዎች እየገለጹ ነው። ዝበልኩኹም ነቲ ራዕዱ መኸወልታን ምግባር መትሓዝን መጨበጥን ይስኢንሉ ዘሎ ንሱ ድሮን ክገዝእ ከሎ ድሮን ዘይምልከቶም መፀረ ድሮን ዘይምልከቶም ንሱ ኩናት ክዳለ ከሎ ዘይመረቱ ክደሊ ከሎ ዘይመረቱ ክዘምት ገበጥኩኹም ሓርኩኹም ክብል ከሎ እቲ ካልእ ሃገር ክከላኸል ድልው ዘይምዃኑ ካልእ ከምኡ ዓይነት ፕሮፓጋንዳ ይስራሕ ነይሩ ዓቕሚ ይብሉ ሕጂ ከዓ ናብ ኣውያት ተመሊሱ ማለት እዩ። ስለዚ ስርዓት ብልፅግና ኣበይ ብራኸ ፅር ዝበፅሕሉ እታ መወዳእታ ገብራ ዝኽእል ካርዲ ከክልል ሃገር ንሕና ኦሮሚያ ሃገርና እዚኣታ ናይ መወዳእታ ዝብላ ኣብዚኣ ከዓ ምስ ኦላ ክዕረቕ ምስ ኦላ ተዓሪቑ ድማ ኦላ ዝበሃል ሓይሊ ሕጂ ምስኡ ዝዋጋእ ዘሎ እቶም ሓለፍቲ ዝበሃሉ ዳዋላቶም ላዕለወት በዓል ኣብዪ ኣሕመድ ገለ ናብ ካልእ ዓዲ ሸተት ኢሎም ብሓንቲ ነፋሪት እምበር እቲ ብምሉእ ቅርፂ ናይቲ መንግስቲ ዘሎ ሕጂ ብኦሮሚያ ዝበሃል ሓይሊ ስለ መሊእዎ ዘሎ ብቐጥታ ምስ ኦላ ተሓባቢሮም ሃገር ኦሮሚያ ክብልሉ ዝኽእሉ ናይ መወዳእታ ካርዲ ማለት እዩ። እዚ ዝተረድኦም ሓይልታት ኣብቲ ሃገራዊ ምክክር እቲ ኮሚሽን ማለት እዩ ኦሮሚያ መግለፂ ዝሃቦ ውድቂ ይብልዎ ኣለዉ። ሓሶት እዩ ኩልና ኣይፈረምናሉን ከምኡ ከዓ ኣይተሰማምዕናን እቲ ኮሚሽን ባዕሉ ወፂኡ እዩ ከምኡ ኣውጅ ዘሎ ናብ ክልል ኦሮሚያ ምክንያቱ ከዓ እንተበኸ ሰማዕናዮ ናብ ዝለዓለ ደረጃ ብዝለዓለ ደረጃ ወይ ብላዕለዎት ሓለፍቲ ዝተዋሃበ ትእዛዝ ስለ ዝኾነ እዩ። ምክክር ኮሚሽኑ በአዲስ አበባ ጉዳይ መግባባት ተደርሷል መባሉን ተመካካሪዎች አንቀበልም እያሉ ነው። የኢዜማና አብን አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗን በህገ መንግስት ይረጋገጥ በሚል ስምምነት ላይ ተደርሷል መባሉ ፍጹም ሐሰት ነው ሲሉ እየገለጹ ነው። የኢዜማ ከፍተኛ አመራር የሆኑት አርኪቴክት ዮሐንስ መኮንን በአዲስ አበባ ጉዳይ የኦሮሚያ ክልል መቀመጫ ትሆናለች የሚል ስምምነት አልተፈጠረም ሲሉ በማህበራዊ ገጻቸው ላይ ጽፈዋል። አርኪቴክት ዮሐንስ ዛሬ ረፋድ ይፋ ባደረጉት መረጃ ተመካካሪዎች በሁሉም ጉዳዮች ተስማሙ የሚል የመንግስት ሚዲያዎች ዘገባ የተሳሳተ ነው ሲሉ አስተባብለዋል። ራሱ ኮሚሽኑ በስምንቱም ጉዳዮች ላይ ስምምነት ተደርሷል በሚል ያወጣው መረጃና የሚዲያዎች ዘገባ ሆን ተብሎ የተሰራጨ ውዥንብር ነው ሲሉም አስተባብለዋል። እንደተባለው አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ስምምነት ላይ አልደረስንም ያሉ ሲሆን የዘገባዎቹን በሬ ወለድና በሐሰተኛ ወሬ ደጋፊን ለማስፈንደቅ የተፈበረኩ ሲሉ ፈርጀዋቸዋል። አቶ ከምዚ ተሰምዕዎ ዘለኹም እቶም ኣብቲ ዝርርብ ዝነበሩ ወይ ኣብቲ ኣባላት ኮሚሽን ኮይኖም ዝኸዱ ዝነበሩ እዚ ተኣውጁ ዘሎ ኣይተሰማምዕናሉን ኣይተባህለን ኣይነበረን ባዕሉ እቲ ኮሚሽን ዘውፅኦ ዘሎ መግለፂ እዩ ኣዲስ ኣበባ ከዓ ናይ ኦሮሚያ ክትከውን ኣይተሰማምዕናን ኣይንፈቅድን እውን ዝብል ዘሎ ማለት እዩ። ስለዚ ክሳብ ክንደይ ፀቕጥሎ ክሳብ ክንደይ ሓይሊ ኣሎ ክሳብ ክንደይ ዝደለዮ ንምግባር ብልፅግና እቶም ኣባላት ኮሚሽን ዓሲቡ ይኸይድ ኣሎ ማለት እዩ። መቕሽሽ بقلب بدهم هوت مثلنا يكبدنا أنا بحلان شيء مجمة بقيت لنا حدنا كنت قلت بقلب بدهم هوت
እዚ ትሪእዎ ዘለኹም ኣሕዋት ዋላ እኳ ቅንብር እንተኾነ እቲ ኩሉ ዝዛረብዎ ዝኸድዎ ዝሰርሕዎ ግን ልክዕ እዛ ስእሊ እዚኣ ሓቀኛ ፅሑፍ መፅሓፍ ሙሉእ ክብላ ክእል እያ ስለዚ እዚ ከም መቕሽሽ ሸምፅዮ ዝነበርኩ እዩ ተንኪዩ ይቐኒየልና ሎም ሕዚ ዝመፀኹ ነዚ ይመስል ኣብ ዘለኹም መሰሰናይ እንዳተመነኹ ላይክ ሸር ሳብስክራይብ ጌርኩም እቲ ሚድያ ኣዕብዮ ከምኡ ክንፅበ ኢና ዝያዳ ድማ ኣብዚ ጉዳይ እዚ ኮመንትኩም ኣገዳሲ እዩ ማለት እዩ ትህቡና ኮመንት ንዓና ሓያል ካብኡ ንውከስ ካብኡ ንእረም ካብኡ ንዓቢ ካብኡ ንሰሓል ስለዝኾና ኣገዳሲ እዩ ኮመንትኩም ድማ ክንፅበ ኢና ሰሰናይ ዘለኹም ዘለኣለማዊ ዝኽእል ሰማዕታትና ወትሩ ዓወት ንዓፋሽ